በተፋቀሮ ወበሰሳ ሰላም ለእናንተ ይሁን። የተከበራችሁ የመርሃ ግብራችን ተከታታዮች እንደምን ከረማችሁ? ይህ በሐመረ ወንጌል ዘኢትዮጵያ መንፈሳዊ አገልግሎት እየተዘጋጀ የሚቀርብ የቴሌቪዥን ፕሮግራም ነው። በዛሬው ዝግጅታችን ወቅታዊ የሆነ ርዕስ ይዘን የመጣን ስለሆነ ሁላችሁም እንግዲህ በዚህ ወቅታዊ ውይይታችን ላይ አብራችሁን ከኛ ጋር እንድትሆኑ በጌታ ፍቅር እንጋብዛለን። የዛሬው የመወያ ርዕስ ጾምን የተመለከተ ሲሆን ለዚህ የመወያ ርዕስ 3 ወንድሞች ተጋብዘዋል። ከነዚህ 3 ወንድሞች ጋር የምናደርገውን ቆይታ እንድትከታተሉን በጌታችን በኢየሱስ ክርስቶስ ስም አስቀድመን እንጋብዛለን። በመጀመሪያ ደረጃ ጾም ምንድነው የሚለውን እስቲ መርጌታ ሙሴ ከመጽሐፍ ቅዱስ አንፃር እንዴት እንደሚታይ ይህንን ሐሳብ እንዲያብራሩ እድሉን እንሰጣለን። እግዚአብሔር የአምላካችን ስም የተባረከ ይሁን። እንደ እግዚአብሔር ቃል ጾም ማለት ከሚበላ ከሚጠጣ ነገር መታቀብ መከልከል ነው ጾም ማለት። ስለዚህ አንድ ሰው ጾመ ሲባል ወይም አንድ ማህበረሰብ ጾመ ሲባል የሚበላውና የሚጠጣው ነገር ለተወሰነ ጊዜ ለተወሰነ ሰዓት ትቷል፣ አቁሟል፣ አልበላም፣ አልጠጣም ማለት ነው። መልካም ተጨማሪ ሐሳብ ካለ በዚህ ጾም ምንድነው በሚለው እንግዲህ እንደተባለው ነው። በሃይማኖታዊ ጉዳይ ወይም ሃይማኖታዊ በሆነ ምክንያት ከምግብና ከውሃ ራስን አቅበው ራስን ከልክሎ የአምላክን ፈቃድ ለማወቅ የአምላክን ፊት ለመፈለግ ምህረቱን ለመጠየቅ እና ለአገልግሎት በሚሆን ኃይል ለመሞላት ራስን በአምላክ ፊት ለማዋረድ የሚደረግ ሃይማኖታዊ ስርዓት ነው። ሃይማኖታዊ ተግባር ነው ጾም የሚባለው ባጭሩ። እንግዲህ ዋናው አሁን ይህንን የጾም ሐሳብ ከመጽሐፍ ቅዱስ እያየን ወቅታዊ እንደመሆኑም ደግሞ ያለውን ነገር ከወቅቱ ሁኔታ ጋራ በህዝባችን ውስጥ የሰረጸውን ሐሳብ መጽሐፍ ቅዱሳዊ ይዘት እንዲኖረው የማድረግ ከመሆኑ አንፃር የጾም ዓላማ ምንድነው የሚለው በምን ተነትንበት ጊዜ ብዙ ነገሮችን እንደምናነሳ ተስፋ አድርጋለሁ። እና የጾም ዓላማ ታዲያ ምንድነው? የጾም ዓላማ ከአምልኮተ ጣዖት ወደ አምልኮተ እግዚአብሔር መዞር መመለስ ነው። ከአምልኮተ ጣዖት ወደ አምልኮተ እግዚአብሔር ሰዎች ሲመለሱ በንስሐ እግዚአብሔርን ሲጠይቁ ከስህተት ወደ ጽድቅ ወይም ከኃጢአት ጉዞ ወደ ጽድቅ ጉዞ መመለስ ነው የጾም ዓላማ። ሌላው የተሰራ ኃጢአትን መናዘዝ፣ በዚህ በጾም ውስጥ የተሰራ ኃጢአትን መናዘዝ ይጨምራል። ሌላው ምህረትና ቸርነትን ከእግዚአብሔር የመለመኛ መንገድ ነው ጾም። ዘዳግም ምዕራፍ 9 ከቁጥር 18 እስከ 19 ላይ እንደዚህ ይላል። ስለሰራችሁት ኃጢአት ሁሉ እርሱንም ስለማስቆጣት በእግዚአብሔር ፊት ክፉ የሆነውን ነገር ስላደረጋችሁ እግዚአብሔር ሊያጠፋችሁ ከተቆጣባችሁ ከቁጣውና ከመዓቱ የተነሳ ስለፈራው እንደፊተኛው በእግዚአብሔር ፊት 40 ቀንና 40 ሌሊት ወደቅሁ። እንጀራ አልበላሁም፣ ውሃም አልጠጣሁም። እግዚአብሔር በዛን ጊዜ ደግሞ ሰማኝ ይላል ነቢዩ ሙሴ። እግዚአብሔር ከሙሴ ጋር በነበረው ቆይታ ጽላቱን ሰጥቶ ወይም የሕጉን ሰሌዳ እግዚአብሔር ለሙሴ በሰጠው ሰዓት ሙሴ ከሲና ተራራ ሲወርድ ሕዝቡ አምልኮተ ጣዖት ውስጥ ገብቶ የጥጃ ምስል ሰርቶ እያመለከ ሙሴ አገኘ። በዚህን ሰዓት ከሙሴ እጅ ጽላቶቹ ወደቁና ተሰበሩ። ከዛ በኋላ ሙሴ ያደረገው ምንድነው? ተመልሶ በእግዚአብሔር ፊት የእግዚአብሔር ቁጣ ሕዝቡን ምን እንዳይቀስፍ እንዳይቀጣ በእግዚአብሔር ፊት 40 ቀንና 40 ሌሊት ጾመ ጸለየ ይላል። ምን ለማግኘት ነው? እዚህ ጋር የጾሙ ዓላማ ምህረትን ለማግኘት የእግዚአብሔርን ቸርነት ለማግኘት ነው የተጾመው። አልበላም አልጠጣም። ለምን ከተባለ በኃጢአታቸው ምክንያት በበደላቸው ምክንያት እግዚአብሔር እንዳይቆጣቸው እንዳያጠፋቸው ሙሴ ምን ብሏል ማለት ነው? ጸልየዋል ማለት ነው። ዕዝራ 8:2-21 ላይ በአምላካችን ፊት ራሳችንን እናዋርድ ዘንድ ከእርሱም የቀናውን መንገድ ለእኛና ለልጆቻችሁ ለንብረታችሁም ሁሉ እንለምን ዘንድ በዚያ በአህዋ ወንዝ አጠገብ ጾም አወጅሁ ይላል። በአምላካችሁ ፊት ራሳችንን እናዋርድ ዘንድ ከእርሱም የቀናውን መንገድ
ስለዚህ የጾም ዓላማ ምንድን ነው? የቀናውን መንገድ መፈለጊያ፣ ትክክለኛውን መንገድ አሳየን፣ ትክክለኛውን መንገድ ግለጽልን ብለው ዕዝራ ምዕራፍ 8 ቁጥር 21 ላይ እንደጾሙ እንመለከታለን። ሌላው ዕዝራ ከእግዚአብሔር ቤት ፊት ተነስቶ ወደ ኤልያሴብ ልጅ ወደ ዮሐናን ጓዳ ገባ። ስለ ምርኮኞችም ኃጢአት ያለቅስን ነበርና ገብቶም እንጀራ አልበላም ውሃም አልጠጣም። ስለ ምርኮኞቹም ኃጢአት ነው የሚለው። ምን እየለመነ ነው? ይቅርታን ከእግዚአብሔር ዘንድ እየለመነ ነው፣ በጾም በጸሎት ሆኖ። ስለዚህ የጾም ዓላማው የእግዚአብሔር ምሕረት መጠየቅ፣ ወደ እግዚአብሔር መመለስ፣ ስለተሰራ ኃጢአት ይቅርታን መጠየቂያና በጎው መንገድ አሳየን ብሎ መለመኛ ነው። የጾም ዓላማ እነዚህ ናቸው። መልካም። ምናልባት ተጨማሪ ሀሳብ። ጾም የእግዚአብሔር ሀሳብ የእግዚአብሔር ፈቃድ ነው። እግዚአብሔር የመረጠው ሕዝብ ከሱ ጋር እንዲገናኝበት ከሱ ጋር የሰመረ ነገር እንዲኖረው ለማድረግ አንዱ ያዘዘው የፈቀደው ነገር ነው። ይህንንም በትንቢተ ኢዩኤል ምዕራፍ 1 ቁጥር 13 እና 14 ላይ እናገኘዋለን። ይህ ትንቢት እንግዲህ በነቢዩ ኢዩኤል በኩል የመጣ የእግዚአብሔር ቃል ነው፣ የእግዚአብሔር ሀሳብ ነው እና ክፍሉ ምን ይላል? የእህሉ ቁርባንና የመጠጡ ቁርባን ከአምላካችሁ ቤት ቀርቷልና እናንተ ካህናት ማቅ ታጥቃችሁ አልቅሱ፣ እናንተም የመሠዊያ አገልጋዮች ዋይ በሉ። እናንተ የአምላኬ አገልጋዮች ኑ፣ ሌሊቱን ሁሉ በማቅ ላይ ተኙ። ጾምን ቀድሱ፣ ጉባኤውንም አውጁ። ሽማግሌዎችንና በምድር የሚኖሩትን ሁሉ ወደ አምላካችሁ ወደ እግዚአብሔር ቤት ሰብስቡ፣ ወደ እግዚአብሔርም ጩኹ ይላል። እንግዲህ እነዚህ ነገሮች በተጓደሉበት ጊዜ እግዚአብሔር በነቢዩ በኩል ለሕዝቡ ያስተላለፈው መልእክት ነው። ለቤቱ አገልጋዮች ያስተላለፈው መልእክት ነው። ጾምን ቀድሱ፣ ጉባኤውንም አውጁ፣ ሽማግሌዎችንና በምድር የሚኖሩትን ሁሉ ወደ አምላካችሁ ወደ እግዚአብሔር ቤት ሰብስቡ፣ ወደ እግዚአብሔርም ጩኹ ብሎ ወደ እርሱ የሚቀርቡበትን መንገድ ያሳየበት እንደሆነ የእግዚአብሔር ፈቃድ እንደሆነ የምንመለከትበት ክፍል ነው። ሌላው የመጽሐፍ ቅዱስ ክፍል ላይ የአምልኮ ክፍል እንደሆነ እናገኛለን። በተለይ ሐዋርያት ሥራ ምዕራፍ 13 ቁጥር 2 ላይ እንዲህ ይላል። ከአንድ ጀምሬ ላንብበው። በአንጾኪያም ባለችው ቤተ ክርስቲያን ነቢያትና መምህራን ነበሩ። እነርሱም በርናባስ፣ ኔጌር የተባለው ስምዖንም፣ የቀሬናው ሉክዮስም፣ የአራተኛው ክፍል ገዢ የሄሮድስም ባለሟል ምናሄ፣ ሳውልም ነበሩ። እነዚህም ጌታን ሲያመልኩና ሲጦሙ መንፈስ ቅዱስ በርናባስንና ሳውልን ለጠራኋቸው ሥራ ለዩልኝ አለ። በዚያን ጊዜም ከጦሙ ከጸለዩም እጃቸውንም ከጫኑ በኋላ አሰናበቷቸው የሚል ክፍል እናገኛለን። እንግዲህ ከእነዚህ ሁለት ክፍሎች መጾም ወይም ጾም የእግዚአብሔር ሐሳብ እንደሆነ በሐዲስ ኪዳንም የነበሩ አገልጋዮች ያከናውኑት የነበረ ሃይማኖታዊ ተግባር እንደሆነ ካየን፣ የአምልኮ ክፍል እንደሆነ ካየን፣ አምልኮ በውስጡ ምን ነገሮች ይይዛል የሚለውን ሐሳብ እንዳስሰው። አምልኮ ምስጋና አለው፣ በውስጡ ልመና አለው። አንድ ሰው ስለ ራሱ የሚያቀርበው ነገር ይኖረዋል። ስለ ሌሎች የሚጸልየው፣ ስለ ሌሎች የሚያቀርበው ምልጃ ይኖራል። ንስሐ በውስጡ ይይዛል። ስለዚህ በጥቅሉ ጾም የአምልኮ ክፍል ከመሆኑ የተነሳ በውስጡ እነዚህን ነገሮች ሁሉ ይይዛል። ልመናን ይይዛል፣ ምስጋናን ይይዛል፣ ምልጃን ይይዛል፣ ንስሐ መግባትን ይይዛል፣ የእግዚአብሔርን ፊት የመፈለግ ነገር ይይዛል። ስለዚህ በተለያየ መንገድ እንደተጾመ የጾም ዓላማው በመጽሐፍ ቅዱስ ውስጥ የተለያየ እንደሆነ እንመለከታለን። ከነዚህ መካከል አሁን ለምሳሌ ትንቢተ ዮናስ ምዕራፍ 3 ከቁጥር 5 እስከ 10 ያለውን ክፍል ብንመለከት ከእግዚአብሔር ቅጣት ከእግዚአብሔር ቁጣ ለመዳን ሰዎች የጾሙበትንና የእግዚአብሔርን ምሕረት ያገኙበትን ታሪክ እንመለከታለን። ዮናስ ምዕራፍ 3 ከቁጥር 5 እስከ 10 ባለው ውስጥ የነነዌም ሰዎች እግዚአብሔርን አመኑ፣ ለጾም አዋጅ ነገሩ፣ ከታላቁም ጀምሮ እስከ ታናሹ ድረስ ማቅ ለበሱ። ወሬውም ወደ ነነዌ ንጉሥ ደረሰ። እርሱም ከዙፋኑ ተነስቶ መጎናጸፊያውን አውለቀ፣ ማቅም ለበሰ፣ በአመድም ላይ ተቀመጠ፣ አዋጅም አስነገረ። በነነዌም ውስጥ የንጉሱንና የመኳንንትን ትእዛዝ አሳወጀ፣ እንዲህም አለ እያለ የሚቀጥል ክፍል እናገኛለን። እንግዲህ አንደኛው ጾም የሚጾምበት ዓላማ ከእግዚአብሔር ቁጣ ከእግዚአብሔር ቅጣት ምን ለማድረግ ነው? ለመዳን እንደሆነ ከነነዌ ታሪክ እንመለከታለን።
ቀደም ሲል እንደተጠቀሰውም የእግዚአብሔርን ትድግና አዳኝነቱን ለማግኘት ከሚመጣ ወራሪ ለመጠበቅ ከሚመጣ የጥፋት አዋጅ ለመዳን ጾም ይታወጃል። ለዚህም መጽሐፈ አስቴር ምዕራፍ 4 ቁጥር 3 እና ቁጥር 16 ላይ ብንመለከት ሃማ መርዶክዮስንና የአይሁድን ሕዝብ ለማጥፋት አዋጅ ባስወጣበት ጊዜ አስቴር ስለ እሷና ስለ ሕዝቡ ጾም እንዲጾም የተናገረችበት ሕዝቡም ደግሞ በመጾም ከእግዚአብሔር ታላቅ የሆነ የትድግናን ነገር እንዳገኘ የምናይበት ክፍል አለ። እንደዚሁ በአገር ላይ ድርቅ ሲመጣ፣ ቸነፈር ሲመጣ፣ ኃይለኛ የሆነ የቀውስ ጉዳይ ሲፈጠር እንደዚሁ የሚለመንበት ታሪክ እንዳለ፣ ወደ እግዚአብሔር የሚቀርብበት ታሪክ እንዳለ ኢዩኤል ምዕራፍ 1 ከቁጥር 1 ጀምሮ ባለው ክፍል ውስጥ እንደዚሁ የምናየው ነገር ነው። ጦርነት ሲከሰት ለምሳሌ ኢዮሳፍጥ የሚባለው ንጉሥ በተለያዩ ሀገሮች በተከበበበት ጊዜ የእግዚአብሔርን እርዳታ ለመጠየቅ ሕዝቡን ከጦርነት ለመታደግ የጾም አዋጅ እንዳወጀ የምናነብበት ክፍል አለ። ይህን ሁለተኛ ዜና ምዕራፍ 20 ቁጥር 3 ጀምሮ ባለ ክፍል ውስጥ እናገኛለን። ከእግዚአብሔር የሆነውን ጸጋ ለመቀበል፣ ኃይል ለመቀበል፣ ለአገልግሎት በኃይል ለመሞላት የክፉ መናፍስትን ሰራዊት እንኳን ማስወጣት የሚቻልበትን ነገር ለማግኘት መጾም መጸለይ እንደሚገባ ጌታችንና መድኃኒታችን ኢየሱስ ክርስቶስ ያስተማረበት ክፍል አለ። ማቴዎስ ወንጌል ምዕራፍ 17 ቁጥር 21 ላይ ስንመለከት ይህ አይነቱ በጾምና በጸሎት ካልሆነ በቀር አይወጣም ተብሎ የተናገረበትን ክፍል እናገኛለን። ቀደም እንደ ሐዋርያ ሥራ ላይ እንዳነበብነው ምዕራፍ 14 ቁጥር 23ም ላይ አገልጋዮችን ለእግዚአብሔር አደራ በአገልግሎታቸው የበረቱ እንዲሆኑ እግዚአብሔር ከነሱ ጋር እንዲወጣ በሚናገሩት ቃል ላይ የእግዚአብሔር እጅ እንዲገለጥ ተአምራቱ እንዲገለጥ አገልጋዮች የጾሙበትን ታሪክ እንመለከታለን። እንግዲህ አሁን የጠቃቀስኳቸው ክፍሎች ከብሉይ ኪዳንም ከሐዲስ ኪዳንም ጾም የተጾመባቸውን መሰረታዊ ሀሳቦች የሚያሳዩን ናቸው እና በጥቅሉ በመጽሐፍ ቅዱስ ስንመለከት ሰው ከእግዚአብሔር ጋር መልካም የሆነ ግንኙነት እንዲኖረው ከእግዚአብሔር የሆነውን መልካም ነገር ለማግኘትና በእግዚአብሔር ፈቃድና ሀሳብ ውስጥ መመላለስ የሚችልበትን ነገር ለማድረግ እንዲጾም የታዘዘበትን የሚጾምበትን ዓላማ ከነዚህ ክፍሎች እናያለን። በአጠቃላይ ከተነሱት ሀሳቦች ጠቅለል ያለው ነገር የተገኘው በመጀመሪያ ደረጃ ጾም ምንድን ነው የሚለው ፍቺ ተሰጥቷል። በሃይማኖታዊ ምክንያት ከምግብና ከውሃ መለየት ከሆነ ዝም ብሎ ከምግብና ከውሃ ሳይሆን ምክንያታዊ ሃይማኖታዊ ከሆነ ደግሞ ዓላማ አለው ተብሎ ነው የታየው። ዓላማው ደግሞ አሁን የተገለጹት ናቸው። እነዚህ በመጽሐፍ ቅዱስ ሰዎች በተለያዩ ችግሮች በተለያዩ በሚፈልጓቸው ነገሮች እንደ ግለሰብ እንደ ሕዝብ ሃይማኖት ነውና ያላቸው ከአምላካቸው እርዳታን፣ መመሪያን፣ የሚያስፈልግን ኃይል ለማግኘት ይህንን ዓላማ አድርገው በተለያዩ ጉዳዮች የተለያዩ ርዕሶችን ይዘው ይቀርባሉ ነው። ጠቅለል ያለው እንግዲህ የጾም ዓላማ መልኮቹ የተለያዩ ይሁኑ እንጂ ወደ እግዚአብሔር ፊት ለእርዳታ የምንቀርብባቸው በተለያዩ ችግሮቻችን ለእርዳታ የምንቀርብባቸው ዓላማዎች ያሉት ስርዓት ነው የሚለው የሚያስማማን ይመስለኛል። ይህንን በዚህ እንጨርሳለን። ምናልባት ተጨማሪ አለኝ የሚል ካለ እድሉ እሰጣለሁ እንጂ በጥቅሉ ግን ከብሉይም ከሐዲስም በተጠቀሱት ጥቅሶች እነዚህን ዓላማዎች የያዘ ስርዓት ነው ጾም ማለት ነው። መልካም እንግዲህ ይህንን በዚህ እንለፍና ጾም በብሉይ ኪዳን ምን መልክ ነበረው? በሐዲስ ኪዳን ምን መልክ ነበረው? ልዩነትና አንድነት አለው ወይ? እነዚህን መጽሐፍ ቅዱሳዊ በሆነ መልኩ ማየት አስፈላጊ ነው ብዬ አስባለሁ እና በብሉይና በሐዲስ ምንድን ነው የጾም መልክ? በሁለቱ መካከል በማህበርና በግል ይጾም ነበር፣ በሐዲስም በብሉይም። ልዩነት ግን ብሉይ ኪዳን ላይ በአዋጅ የታወጁ በየዓመቱ የሚደገሙ በየዓመቱ የሚጾሙ አጽዋማት እንደነበረ መጽሐፍ ቅዱስ ይነግረናል። ዘካርያስ 8:19 ላይ የምናገኘው ይሄ ነው።
ከባቢሎን ምርኮ በኋላ ከዛ በፊት በግልም በማህበርም በነበረባቸው ችግር ጾመዋል። ከባቢሎን ምርኮ በኋላ ግን ተወስኖ ዓመቱ በገባው በ4ኛው ወር፣ በ5ኛው ወር፣ በ7ኛው ወርና በ10ኛው ወር ብለው 4 አጽዋማት ለይተው አስቀምጠዋል። ወደ ሐዲስ ኪዳን ላይ ስንመጣ እነኚህ የተወሰኑ ቀናት የሉም። ስለዚህ በዚህ ብቻ ልዩነት እንዳለው እንመለከታለን። ከዛ የቀጣይነት ያለው ደግሞ በሳምንት 2 ቀን የሚጾም ደግሞ መደበኛ የሆነ ጾም ነበረ በብሉይ ኪዳን ወይም በፈሪሳውያን የሚጾሙት ጾም ማለት ነው። ቀኑ እንግዲህ መጽሐፍ ቅዱስ ሰኞና ማክሰኞ ወይም ሮብና ሐሙስ አይናገርም፣ ግን ከመዝገበ ቃላት አባቶች እንዳስቀመጡት ሰኞና ሐሙስ ይጾሙ እንደነበር ያስረዳል። የቀኑ አንገብጋቢ ሐሳብ ስላልሆነ ብቻ ግን የተወሰነ ቀን እንደነበራቸው ያሳያል። መልካም። በተጨማሪ በዚህ ላይ ገር ላይ በተለይ ልዩነት አንድነት በሚለው ላይ ትኩረት የተደረገ መልስ ቢሆን ጥሩ ነው። አሁን ለምሳሌ መርጌታ እንደገለጸው አዋጅ የሆነ ጾም በድንጋጌ ተሰጥቷል በብሉይ ኪዳን። እነዚህ ከምርኮ በኋላ ዘካርያስ መጽሐፍ ላይ የተቀመጠው ለእስራኤል ሕዝብ ለዘላለም ስርዓት ተብሎ ነው እንደውም የተቀመጠው እና እነዚህን 4 ጊዜያቶች እስራኤላውያን የመጾም ግዴታ በድንጋጌ ተሰጥቷቸዋል። በአዲስ ኪዳን ግን ስንመጣ እንደዚህ አይነት ድንጋጌ የተሰጠው የጾም አዋጅ በክርስቶስ ሲደረግ አልታየም። ይህ አንዱ ልዩነት ነው። ተጨማሪ ሀሳቦች ካሉ ብዬ ነው። በብሉይ ኪዳን መጀመሪያም የጾም ወቅት አላቸው። ዘሌዋውያን ምዕራፍ 16 ከ29 እስከ 31 ስንመለከት የማስተስሪያ ቀኑ የማስጨነቅ ራሳቸውን የማስጨነቅ የጾም ጸሎት ቀን ተብሎ በብሉይ ኪዳን መጀመሪያም አላቸው። ስለዚህ ዓመታዊ የሆነ የቀኖና ጾም አላቸው ማለት ነው። ይሄ በየጊዜው ከሚታወጀው ከሁኔታው ተነስቶ ከሚታወጀው ጾም በተጨማሪ መሰረታዊ የሆነ እስራኤል ሁሉ የሚጾመው ጾም አለው ማለት ነው። የነ ዘካርያስ ደግሞ ሌላ ተጨማሪ ነው። ተጨማሪ አዋጅ ነው። ተጨማሪ አዋጅ እንደዚሁ ያወጁ ግን ዘሌዋውያን ላይ ሙሴ አውጆላቸዋል። የማስጨነቅ ራሳቸውን የማስጨነቅ ጾም ነበራቸው ማለት ነው። ሌላው የብሉይ ኪዳን ጾም ሕጉን መሰረት ያደረገ ነው። እያንዳንዷ ጾም ከሕጉ የወጣ ወይም ሕጉን ያልጠበቀ አይደለም። ከጾም በኋላ የሚቀርብ ነገር አለ፣ ስሬት የሚባል ነገር አለ። ሁሉም ተጾሞ ሕጉን ካልፈጸመ ተቀባይነት የለውም በእግዚአብሔር ዘንድ። ስለዚህ ጾሙ የብሉይ ኪዳን ጾም ምንን ያደረገ ነው? ሕጉን መሰረት ያደረገ ነው። የሚጠየቁትም በሕጉ መሰረት ነው፣ የሚጾሙትም በሕጉ መሰረት ነው። በሐዲስ ኪዳን ያለው ጾምም ደግሞ እንደዚሁ ሐዲስ ኪዳንን መሰረት ያደረገ ነው እንጂ ብሉይ ኪዳንን መሰረት ያደረገ አይደለም። ኢየሱስ ክርስቶስ ስለ ጾም ተጠይቆ ነበረ። በአንድ ወቅት ደቀ መዛሙርቱ ከእርሱ ጋር እያሉ አይጾሙም ነበር እና በዚያን ጊዜ ይላል የዮሐንስ ደቀ መዛሙርት ወደ እርሱ ቀርበው እኛና ፈሪሳውያን ብዙ ጊዜ የምንጦመው ደቀ መዛሙርትህ ግን የማይጦሙት ስለምንድን ነው አሉት። ኢየሱስም እንዲህ አላቸው፣ ሚዜዎቹ ሙሽራው ከእነርሱ ጋር ሳለ ሊያዝኑ ይችላሉን? ነገር ግን ሙሽራው ከእነርሱ የሚወሰድበት ወራት ይመጣል፣ በዚያን ጊዜ ይጦማሉ። ባረጀ ልብስ አዲስ እራፊ የሚያኖር የለም፣ መጣፊያውም ልብሱን ይወጭቀዋልና መቀደዱም የባሰ ይሆናል። ባረጀ አቁማዳ አዲስ የወይን ጠጅ የሚያኖር የለም፣ ቢደረግ ግን አቁማዳው ይፈነዳል፣ የወይን ጠጁም ይፈሳል፣ አቁማዳውም ይጠፋል። ነገር ግን አዲሱን የወይን ጠጅ በአዲስ አቁማዳ ያኖረዋል፣ ሁለቱም ይጠባበቃሉ። ኢየሱስ ክርስቶስ ይህን መልስ የሰጠው በጾም ጥያቄ ምክንያት ነው። ፈሪሳውያንና የዮሐንስ ደቀ መዛሙርት በነበረው ባህል እየጾሙ ነው። ግን እነዚህ የክርስቶስ ደቀ መዛሙርት ግን በዛ ወቅት እየጾሙ አይደለም። ይሄ በማህበረሰቡ ዘንድ ተጠይቀዋል። ያሉት ከማን ጋር ነበሩ? ከክርስቶስ ጋር ነበሩ። ስለዚህ ባህል ያፈረሱ ይመስላል። ግን ሙሽራው የሆነው ክርስቶስ ከነሱ ጋር ስለነበረ ጾም ደግሞ ሐዘንን ስለሚመለከት፣ ትካዜን ስለሚመለከት፣ መጸጸትን ስለሚመለከት እነዛን ሁሉ የሚያካትት ሐዘን ውስጥ መሆኑ ስለነበረባቸው አሁን ግን ከክርስቶስ ጋር ስላሉ በደስታ ነው መኖር ያለባቸው። ስለዚህ የፈሪሳውያንን ጾም መጾም አልፈለጉም። የነበረውን ባህል መጾም አልፈለጉም። ስለዚህ ዝም ብሎ ይበሉ ነበረ። ይሄ በፈሪሳውያንና በዮሐንስ ደቀ መዛሙርት መካከል ምን ሆኗል? ጥያቄ ሆኖባቸው ነበር። ስለዚህ በሐዲስ ኪዳን
የሐዲስ ኪዳንን ስርዓትና አስተምህሮ መሰረት ያደረገ መሆን መቻል አለበት። ቅድም ሲነበብ የነበረው እስራኤሎች መስዋዕት ምን ብሏል? ጠፍቷል አይደለ? ብሉይ ኪዳን ያለው መቅደሱ፣ ስርዓቱ፣ ደንቡ፣ ምኑ ያንን ህግ አልጠበቅ ሲሉ ተላልፈው ሲሰጡ ያንን እንጠብቃለን ብለው ነው ንስሐ የሚገቡት አይደለ? ያንን የብሉይ ኪዳኑን ስርዓቱን ደንቡን እንጠብቃለን ይቅር በለን ብለው ነው የሚመለሱት። ወደ መቅደሱ፣ ወደ ቅድስቱ፣ ወደ መስዋዕቱ፣ ወደ መሰዊያው ያንን ወደ ማቅረብ ነው የሚጸልዩት። ያንን ካላቀረቡ ጾመው ከንቱ ነው የሚሆነው። ዛሬስ በሐዲስ ኪዳን ደግሞ ከዛ የተለየ ነው። ልክ እንደ እግዚአብሔር ቃል ሐዲስ ኪዳናዊ የሆነ ስርዓትና ደንብ አለው ብዬ አምናለሁ። ከጾምኩ በኋላ ዋኖስና ረግብ ይዤ መሄድ አይጠበቅብኝም ለኃጢአቴ። የክርስቶስ ደም አለ። ከጾምኩ በኋላ ስለ ስርየታችን የምናቀርበው ምንም ነገር የለንም። የቀረበልን አንድ ክርስቶስ አለ። ስለዚህ የሐዲስ ኪዳን ጾም ከብሉይ ኪዳን ይለያል የምለው በህጉ መሰረት። ሁለቱም በእግዚአብሔር ፊት የተደረጉና የሚደረጉ ናቸው። በብሉይ ኪዳን የነበሩትም የጾሙ ሰዎች የጾሙ ማህበረሰብ በእግዚአብሔር ፊት ነው ጸሎታቸውን ያቀረቡት፣ ምስጋናቸውን፣ ልመናቸውን የሚያቀርቡት ወደ እግዚአብሔር ነው። በሐዲስ ኪዳንም ሲጾምና ሲጸለይ የሚደረገው ይኸው ነው። ስለዚህ ይሄ መሰረታዊው አንድነታቸው ነው። ወደ እግዚአብሔር የሚቀርብባቸው መንገዶች ናቸው በሁለቱም ዘመናት ውስጥ የተደረጉት ነገሮች። አሁን ወንድሞቼ ከጠቀሱትም ሐሳብ ሌሎች መጽሐፍ ቅዱስ ክፍሎችም ላይ ስንመለከት ደግሞ ሌላው ቀርቶ በብሉይ ኪዳን የነበሩ የአጿጿም ሁኔታዎች እንኳን እርስ በርሳቸው ምን ይሆናሉ? የተለያዩ ናቸው። አንዱ በጥራጥሬ ጾሟል፣ አንደኛው ደግሞ የላመ ነገር እንኳን የጣፈጠ ነገር እንኳን አልበላሁም እያለ እንደሱ ይናገራል። እና የአጿጿም ስርዓታቸው አንዱ 40 ቀን ጾሟል፣ አንዱ 10 ቀን ጾሟል፣ አንዱ 2 ቀን 3 ቀን ጾሟል። ስለዚህ በእነዚህ የብሉይ ኪዳን እንኳን ልዩነት እንዳላቸው ሁሉ ወደ ሐዲስ ኪዳንም ስንመጣ የዚህ አይነት ልዩነት ልናገኝባቸው እንችላለን። አጿጿሞቹ ላይ በእርግጥ በዝርዝር የተቀመጠ ነገር የለም። ሐዲስ ኪዳን ውስጥ እንዲህ አድርገው ጾሙ፣ አመድ ላይ ተቀምጠው ጾሙ፣ ማቅ ለብሰው ጾሙ ተብሎ በዝርዝር ነገር አልተጻፈልንም። ከዚህ የተነሳ አሁን የአጿጿም ስርዓታቸው ሊለያዩ ይችላሉ። እነዛኛዎቹ ማቅ ለብሰው የጾሙበት አለ። የአመጋገብ ልዩነት ያሳዩበት የአጿጿም ሁኔታ አለ። አመድ በመነትነስ የጾሙበት፣ አመድ ላይ ተቀምጠው የጾሙበት ሁኔታ አለ። ስለዚህ ከነዚህ ከአጿጿም ስርዓታቸው ውጪ ጥቅል የሆነው መሰረታዊ የሆነው ዓላማ ግን በእግዚአብሔር ፊት የሚቀርብበት ወደ እግዚአብሔር ጩኸትን ድምፅን ከፍ የሚደረግበትና ፊቱን የሚፈለግባቸው መንገዶች ናቸው። ሁለቱም ተመሳሳይ ናቸው። አሁን ወንድማችን ባዩ ሲናገር በጣም እስራኤሎች የጾም ብሂል የላቸውም ማለት ነው። ማለት ሙሴ 40 ቀን ስለጾመ እኛም ያንኑ እንድገመው አይሉም ማለት ነው። ምክንያቱም አሁን በተለያየ ሙሴ እህልና ውሃ ስላልበላ ሰው ሁሉ ሲጾም እህልና ውሃ ባለመብላት ብቻ ላይሆን ይችላል። ማለት እንጀራ በመብላት ብቻ እየበላ ሊሆን ወይ ዳቦ እየበላ ሊሆን ይችላል፣ ወይ ቆሎ እየቆረጠም ሊሆን ይችላል። አጠቃላይ ሙሉ በሙሉ ሙሴ 40 ቀን አልበላም አልጠጣም። ሌሎቹ ግን ማታ ምን እያሉ እየበሉ እስከ 3 ቀን እስከ 2 ቀን ከጾሙ በብሉይ ኪዳንም ይህን ካልጾምክ ተሰስተሃል፣ የነከሌን ጾም ልክ ያልሆነ ጾም ካልጾምክ ተሰስተሃል የሚል ትምህርት የላቸውም ማለት ነው። በአዋጅ ከተነገሩት እንዲጾሟቸው ከተደነገጉት ውጪ ያ የየራሳቸውን የአጿጿም ስርዓት የአጿጿም መንገድ ተጠቅመው የሚጾሟቸው ናቸው። መልካም። ምናልባት ቀጣይ የምንሄደው እንግዲህ ወደ ቤተክርስቲያን የአጿጿም ሁኔታ ውስጥ ከመግባታችን በፊት አሁንም አንድ ነገር ማየት ብንችል ጥሩ ነው። ቅድም ስናነሳ የብሉይና የሐዲስ ኪዳን የአጿጿም አንድነትና ልዩነትን ባነሳንበት ጊዜ ያው የብሉይ ኪዳኑን አይተናል፣ የሐዲስ ኪዳኑን አይተናል። የዓላማ አንድነታቸውን በተወሰነ ደረጃ ያለውን ልዩነት ተመልክተናል። በተለይ ግን በሐዲስ ኪዳን በዚህ ቀንና በዚህ ሁኔታ የሚል የጾም ድንጋጌ ባይኖርም መጾም ግን በጌታችን በኢየሱስ ክርስቶስ ሲፈጸም ጾሙ፣ ጸልዩ የሚሉ ትእዛዛቶች መሰጠታቸው ግልጽ ነው፣ መጽሐፍ ቅዱሳዊ መሆኑ። የሐዲስ ኪዳን ግን የጾም አይነት ከብሉይ ኪዳን የሚለይበትን ነጥብ ግን ማንሳት ያስፈልጋል ብዬ አስባለሁ። አንድ ክፍል ጥቀስ እንዳልነው በሐዲስ ኪዳን ውስጥ
ይሄን ቀን ጾሙ፣ ይሄን ቀን እንዲህ አድርጉ የሚል እንትን የለም፣ መርህ የለም። በአጠቃላይ ግን መጾም እንደሚገባ የሚያሳዩን የመጽሐፍ ቅዱስ ክፍሎች አሉ። ለምሳሌ ያክል ማቴዎስ ምዕራፍ 6 ቁጥር 16ን ብንመለከት ስትጾሙ እንደ ግብዞች አትጠውልጉ ይላል። ይሄ መመሪያ ነው ብዬ ስላስብ መርህ ነው። መጾም እንደሚገባ የተነገረበት ክፍል ነው። ጾማችን ግን እንደ ፈሪሳውያን ወይም እንደ ግብዞች እንዳይሆን ጭምር የተነገረበት ነው። ስለዚህ በሐዲስ ኪዳን ውስጥ በቀን ደረጃ ይሄን ቀን ጾሙ፣ ይሄን ቀን እንዲህ አድርጉ፣ የተለየ ቀን እንዲህ ውሰዱ የሚል ሐሳብ እንኳን ባይኖርም ከእግዚአብሔር ጋር ሊኖር የወሰነ ክርስቲያን ከእግዚአብሔር ጋር ያለውን ግንኙነት የሰመረ ለማድረግ ከእግዚአብሔር የሚፈልገውንና የሚጠይቀውን ነገር ለመቀበል መጾም እንዳለበት በግልጽ የተነገረ ክፍል ነው። ሐዋርያትም ብዙ ጊዜ በመጾም ብዙ ጊዜ በመጸለይ ጊዜያቸውን ያሳልፉ እንደነበረ፣ ስለ አብያተ ክርስቲያናት ጭምር ይጨነቁና ይጸልዩ እንደነበረ፣ ይጾሙ እንደነበረ፣ ስለኛም እንዲጸልዩልን እያሉ መልእክት ያስተላልፉ እንደነበረ መላውን የሐዲስ ኪዳን ክፍል ማየት እንችላለን። ስለዚህ ጾም በመርህ ደረጃ በብሉይ ኪዳንም ሆነ በሐዲስ ኪዳን ያለ ነገር ነው። የጾም ዓይን የጾም ልሳን እዝነኔ የጾም እምሰሚዐ ህሶም በተፋቅሮ